እያንዳንዱ ሰው የራሱ ብርቱና ደካማ ጎኖች አሉት። ማንም ሙሉ ሆኖ አልተፈጠረም። መቋቋም የሚችለው ነገር እንዳለ ሁሉ በምንም መልኩ ሊቋቋመው የማይችለው ነገር ይኖራል። አንድ ሰው የተናደደበት አጋጣሚ ለእናንተ ቀላል ሆኖ አስገርሟችሁ አያውቅም? የልዩነት አንዳንዶች የሚቋቋሙት፣ ሌሎች ደግሞ ንዴታቸው እንዲገነፍል የሚያደርጉ ሁኔታዎችን የሚያሳይ ነው። ይህ ከኤሪስ ጀምረን እስከ ፓይሰስ ስለ 12 ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። በዚህ ቪዲዮ ኮከቦችን ለከፍተኛ ንዴት የሚያበቋቸውን ፈጽመው ሊቋቋማቸው የማይችሏቸውን ሁኔታዎች በተናጠል እናያለን። ቪዲዮውን ለማየት ከወሰናችሁ ላይክ በማድረግ ጀምሩት። እስኪ ግልፍተኛ ስለሆኑ ከሰው ጋር ለመከራከርና ለመጋጨት ይፈልጋሉ። በጣም በፍጥነት ይበሳጫሉ። ነገር ግን ለዚህ ብስጭታቸው ሰዎች ካልተሸነፉና ችላ ለማለት ከመረጡ የበለጠ ንዴታቸው ይንራል። ኤሪሶች በንዴታቸው ወቅት ችላ መባል ፈጽሞ መቋቋም የማይችሉት ነገር ነው። በብስጭት እያወሩ ትኩረታቸውን ወደ ሌሎች ሰዎች ባደረጋችሁባቸው ቁጥር የንዴት ስሜታቸው እየጨመረ ይመጣል። የዛን የሚፈጠረውን ነገር መገመት በጣም ቀላል ነው። ታውረስ የሆነ ማንኛውም ሰው አብዛኛውን ጊዜ የሌላ ኃያልነት ስሜት ይሰማዋል። ፈጽሞ እንደማይሳሳቱ ነው የሚያምኑት። ስለዚህ ታውረሶች የሚያፈልቁትን አዲስ ሐሳብና ምክሮችን ማንም ሰው ከቁብ ሳይቆጥርላቸው ሲቀር ሊቆጣጠሩት የማይችሉት የንዴት ስሜት ውስጥ ይገባሉ። ለታውረሶች ማንም ሰው ከተናገሩት ጋር አለመስማማትም ሆነ ስህተት እንደሆኑ መናገር ከባድ ቁጣን ራስ ላይ እንደመጋበዝ ነው። ጂሚኒዎች አይታችሁት በማታውቁት ሁኔታ መቆጣጠር የማይችሉትን ነገር መመልከት ከፈለጋችሁ አንድ ዓላማን እንዲፈጽሙ ነገሯቸውና በየጊዜው ከምን እንደደረሰ ጠይቋቸው። ምክንያቱም አንድ ነገር እንዲያከናውኑ ከሚደረግ ጫና በላይ ጂሚኒዎችን የሚያበሳጫቸው ነገር የለም። ለነፃነታቸው አይደለም ሰዎችን ራሳቸውንም ሊረሱ ይችላሉ። ስለዛ ነገር ደጋግማችሁ በጠየቃችኋቸው ቁጥር ያላቸውን ፍላጎት እያጡ ይመጣሉ። ገደብን አይፈልጉም። በሌሎች ትዕዛዝ በድንገትና በፍጥነት ማከናወን ያለባቸው ነገር ጭንቀት ይፈጥርባቸዋል። ይህ ሁኔታ ደግሞ ሊቆጣጠሩት የማይችሉት ስሜት ውስጥ እንዲገኙ ዋነኛ ምክንያት ነው። ያላችሁበት ነገር አልተመቻችሁ፣ እድገት የላችሁ፣ ብዙ ዋጋ እያስከፈላችሁ ነውና መልቀቅ አለባችሁ። ነገር ግን ከዛ ሁኔታ መውጣት አልቻላችሁ። ቪዲዮ በዚህ ሁኔታ ውስጥ ላላችሁ የተዘጋጀ ነው። ኮከቦች አዲስ ነገርን ለመጀመር ለምን ድፍረቱን ያጣሉ? በዝርዝር ተመልክተናል። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀመጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች ጣፋጭ፣ ስሜታዊና ደግ ፍጥረታት ሊሆኑ ይችላሉ። ነገር ግን በትልቁ የሚያስጨንቃቸው አንድ ነገር ለድርጊቶቻቸው ተጠያቂ ሲሆኑ ነው። ሰዎች ስለ ስህተቶቻቸውና ውጤቱ ሲያወሩ ከፍተኛ ንዴት ነው የሚሰማቸው። አስገራሚው ነገር ይህ ብስጭታቸው የፈጸሙት ስህተት መሆኑን እያወቁ እንኳን ሊቆም የማይችል መሆኑ ነው። በመጀመሪያ ለመካድ ይሞክራሉ። ካልተሳካላቸውና የበለጠ ጫና ውስጥ ገብተው ማጥፋታቸውን እያመኑ ከመጡ ግን የማይቆጣጠሩት ንዴታቸውን እንደ ማምለጫ ይጠቀሙበታል። የሊዮነክስና ማንም ሊያልፈው የማይችለው ቀይ መስመራቸው ነው። ትኩረትና እንክብካቤን ይሻሉ። ስለዚህ አንድ ሰው በመጥፎ ሁኔታ ላያቸው ድፍረት ካለው ከየትኛውም ሁኔታ በላይ ያበሳጫቸዋል። ሊዮዎች ሊታመኑ የሚችሉና ሩሩ መሆናቸው በበጎ ጎን ይነሳላቸዋል። ነገር ግን ይህ ጥሩነታቸው የሚዘልቀው ሰዎች እንደ ቀላል አድርገው እስካልቆጠሯቸው ድረስ ነው። ሊዮዎችን ናቅ አድርጎ በበታችነት መመልከት ራሳቸው እንኳን ሊቆጣጠሩት የማይችሉት ንዴት ውስጥ ይከታቸዋል። እርግጥ ነው ቪርጎዎች የማያስቆጣቸው ነገር የለም። በማንኛውም ነገር በሁሉም ቦታ ሲናደዱ ታያቸዋላችሁ። ስለዚህ በኮከብ ቆጠራ ዓለም ውስጥ እንደ ጥብቅ ኮከብ ይቆጠራሉ። ከሁሉም ነገር በበለጠ ግን የንዴታቸው ጫፍ ላይ የሚያደርሳቸው ነገር ሰዎች ከእነርሱ የተለየ አስተሳሰብና እምነት ሲይዙ ነው። እነርሱ ስህተት እንደሆኑ ከተናገራችሁና በሐሳባቸው ካልተስማማችሁ ወደ አደገኛ ክልላቸው እንደገባችሁ ወቁ። በነገራችን ላይ ምስጢራችሁን የምትነግሩት ሰው ኮከቡ ምንድን ነው? ይህንን ጥያቄ ያለ ምክንያት አልጠየቅኳችሁም። ይህንን ቪዲዮ ልጋብዛችሁ ነው። ከ12 ኮከቦች ጎበዝ ምስጢር ጠባቂ የሚባሉትንና አትንገሩ ብላችሁ የነገራችኋቸውን ምስጢር ፈጽሞ ይዘው መቆየት የማይችሉትን ኮከቦች ለይተን ተመልክተንበታል። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽንና ኮሜንት ቦታዎች ላይ በማስቀመጥላችሁ ሊንክ ማግኘት ትችላላችሁ። ሊብራዎች ተስፋቸውን ከፍ አድርገው የሚጠብቁና ህልማቸውን እስኪያሳኩ ድረስ እንቅልፍ የሌላቸው ሰዎች ናቸው። ለተሻለና ምቹ ነጋቸው ሲሉ
የሚቀርጿቸውን ግቦቻቸው ለነሱ ሁሉ ነገራቸው ናቸው። ስለዚህ ስለ ግቦቻቸው አሉታዊ ነገር የተናገራቸውን ወይንም ህልማቸውን እንደ ሞኝነት የመቁጠር ጨዋታ ውስጥ ለገባ ሰው በፍጹም አይቶት የማያውቀውን ከልክ ያለፈ ንዴታቸውን ያስተናግዳል። ስኮርፒዮች በጸበኛነትና በቁጣ ዓለም ውስጥ ከሚኖሩ ኮከቦች ውስጥ የሚጠቀሱ ናቸው። እርግጥ ነው በንዴት ስሜታቸው ውስጥ ረጅም ጊዜን አይቆዩም። ከዚህ ባህሪያቸው ጋር በማይገናኝ መልኩ ደግሞ በብልህ ኮከቦች ዝርዝር ውስጥ ይገኛሉ። ይህንን ተለዋጭ ባህሪ የያዙትን ስኮርፒዮችን ከመጠን ላለፈና ለማይቆጣጠሩት ንዴት የሚያበቃቸው ነገር ሰዎች በእነርሱ ፊት የሞኝና የደደብ ተግባራትን ሲሰሩ ማየት ነው። ሳጁታሪሶች በኮከብ ቆጠራ ዓለም ውስጥ በብቸኛ ኮከብነታቸው ይታወቃሉ። ነገር ግን ሲፈልጉ ብቻ ሰዎችን ሊያገኙ ይችላሉ። በተፈጥሮ ማራኪነት ተሰጥቷቸዋል። በዚህም ሰዎች ከነርሱ ጋር ጊዜ ቢያሳልፉ ይወዳሉ። ነገር ግን ሳጁታሪሶች ለሰዎች መስጠት ከሚፈልጉት በላይ ጊዜ ሲጠየቁ ብስጭታቸው ከፍተኛ ነው። እንደዚሁ አንድ ሰው ማድረግ ከሚችለው በላይ እንዲያደርጉ በሚገፋፋቸው ቅጽበት በተመሳሳይ ንዴታቸው ፈጽሞ መቆጣጠር ከሚችሉት በላይ ይሆናል። ኮከባችሁ ስለሚያበሳጨው ነገር እየተመለከትን ነው። በተቃራኒው ደግሞ ምንስ ያስደስታችኋል ብንልም መልካም ነው። ለዚህም ቪዲዮ አለን። ቪዲዮም በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካፕሪኮርኖች ፍጽምናን የሚጠብቁ ኮከብ በመሆናቸው ይታወቃሉ። እያንዳንዱ በሚያደርጉት ነገር ሁሉ ሁልጊዜም የተደራጁ ናቸው። ነገሮችን መቆጣጠር ይወዳሉ። በችሎታቸውና ሁሉንም ነገር በሚይዙበት መንገድም ይኮራሉ። ስለዚህ አንድ ሰው ወደ እነርሱ ሲመጣና ስራቸውን እንዴት እንደሚሰሩ ሲነግራቸው ብስጭታቸው ከፍተኛ ነው። አኳሪሶች በራሳቸው ተልዕኮ ይጓዛሉ። ከማንም ጋር መወዳደር አይፈልጉም። ማንም ሰው ከዚህ በፊት ያልሄደውን አዲስ መንገድ መጓዝ ቀዳሚው ሐሳባቸው ነው። ስለዚህ የፈጠራዎችና አስደሳች ነገሮች አቅኚዎች ናቸው። ታዲያ አኳሪሶች የፈጠራ ችሎታቸው ጀብዷቸውና ለምርምር ያላቸው ቦታ ሲነካ ወይንም በመጥፎ ሁኔታ ሲነሳ ቁጣቸው ከገደቡ ያልፋል። ፓይሰስ ትኩረት በማግኘት በአድናቆትና ምስጋና ከፍተኛ ደስታን ያገኛሉ። ለሚያደርጉት እያንዳንዱ ነገር ምስጋና ማግኘትን ይወዳሉ። ነገር ግን ይህንን ምስጋናና አድናቆት በሚያጡበት ጊዜ ቀስ በቀስ ወደ ሐዘን በኋላም ከፍተኛ የንዴት ስሜት ውስጥ ይገኛሉ። በተጨማሪም የሚፈልጉትን ነገር አለማግኘት በተመሳሳይ ብስጭት ውስጥ እንዲገቡ ያደርጋቸዋል። የዛሬው ቪዲዮአችን ተጠናቋል። ነገር ግን መረዳት ያለባችሁ ይህ ቪዲዮ ኮከቦችን የታማኝነት ጥያቄ ውስጥ የመክተትና የመፍረድ መብት እንደማይሰጣችሁ ነው። ምክንያቱም ኮከብ ቆጠራ ስለ አንድ ሰው ስብዕና ግንዛቤዎችን ለመስጠት እንደ አንደኛው አማራጭ እንጂ የሰውን ባህሪ የሚወስንና ለመፍረድ የሚያበቃ ብቸኛ ነገር አይደለም። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።